አረቦች ጋር ስንሰራ ግዴታቸውና የኛ ውዴታ ምንድን ነው? አረቦቹ ምን ማድረግ አለባቸው? እኛ ጋር ያላቸው ግዴታ ምንስ ነው? ምንስ ስንሆን እነሱ ኃላፊነት አለባቸው? በኃላፊነታቸው ይወጣሉ ወይ? እና እኛስ ኃላፊነታቸውን እንጠይቃቸዋለን? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ብያለሁ። ሙቤቱን ስትከታተሉ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን እንዳትረሱ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ ብያለሁ። ሁላችሁንም የትም ዓለም ስትኖሩ ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። ያሰባችሁትን አሳክቶ ፈጣሪ አምላክ ወደሚየ ሀገራችን ይመልሰን። ወጥቶ ከመቅረት ፈጣሪ ይጠብቀን። አሁን ላይ ህዝባችን በሀገርም በውጭም በጣም ብዙ መከራዎችን እያሳለፈ ያለ ወጣቱ ሳያረጅ እየተቀጠፈ በወጣትነቱ በህፃንነቱ እየረገፈ ያለበት ጊዜ ላይ ነው ያለነው እና ፈጣሪ አምላክ አሟሟታችንን ያሳምርልን። ሁላችንም ከሞት የምንተርፍና ከሞት የምንቀር ስላልሆነን ማለት ነው። ከምንም በላይ የሰው ልጅ አሟሟቱ ሲያምር ነው እና አሟሟታችን ያሳምርልን። ቤተሰቦቻችንን እኛ ስደት እነሱን ሀገር አድርጎ በሀዘን እንዳይቀጣብን ሁላችንም ጸሎትና ዱዓ እናድርግ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ ብያለሁኝ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ ተመኝቻለሁኝ። ሀገራችንን ሰላም ፍቅር እንዲያደርግልን በጸሎት በዱዓ አንረሳሳ። ዛሬ እንግዲህ ይዤላችሁ የመጣሁት ፕሮግራም ምንድን ነው? አረቦች ጋር ስንሰራ አረቦቹ ግዴታ ያለባቸው ነገሮች ምንድን ናቸው? ለምሳሌ አረቦቹ እኔ ኮንትራት መጥቼ ሴትዮዋ ጋር እስካለሁ ድረስ የሴትዮዋ ኃላፊነት ምንድን ነው? ይህ ነገር በተግባር ነው ዛሬ የማሳያችሁ። ዝም ብሎ በወሬ በምናምን ሳይሆን በተግባር ትክክለኛ ነገር ነው የማሳያችሁ። ይህንን ቪዲዮ እያያችሁ ሰላም አለይኩም የአገሬ ልጆች እንዴት ናችሁ? ደህና ናችሁ? እቺ በምስሉ የምትመለከቷት የደሴ ልጅ ናት። እኔ የሚሰራበት ሆስፒታል ነው። ዶክተሮች ጠርቶ ነይ ኢትዮጵያ ያለች ምንም ነገር አታውቅም ብሎኝ ነው እና የምታውቋት እና ተባበሯት። አሁን ስሟን ትነግራችኋለች ማለት ነው የት እንደሆነች። የደሴ ልጅ ናት። ኮንትራት ነው የምትሰራው። ለኮንትራት መጣ 6 ወር እንደሰራች ታማ ነው ማለት ነው። 6 ወር እንደሰራች ስትታመም ግን ምንድን ነው ያደረገችው? አረቧ ወስዳ ሐኪም ቤት ነው የወሰደቻት። አረቢቱ ግዴታዋን እየተወጣች ነው ማለት ነው። አረቢቱ ግዴታዋን ስትወጣ ደግሞ ዝም ብሎ የማይሆን ሐኪም ቤት አይደለም ያስገባቻት፣ ጥሩ ሐኪም ቤት ነው ያስገባቻት። እያሳከመቻት ነው ያለችው። ነገር ግን ከአረቢቱ አቅም በላይ ስለሆነ ያላት አማራጭ ምንድን ነበር? አረቢቱ እሷ ጋር እሷ የገባችበት ሐኪም ቤት ያለችውን ልጅ ዶክተር ጋር እዛ ጽዳት ሲሆን ምን እንደምትሰራ አላውቅም፣ ብቻ አንዲት ሀበሻ ግኝታ የሀበሻ ልጅ ናትና በአማርኛ የምትፈልገውን ነገር አናግሪያትና ወደ ህዝብ አድርሻት ብላ ቪዲዮ እንድትቀርጻት ተደረገ ማለት ነው። ልጅቷ የደሴ ልጅ ናት። በዚሁ አጋጣሚ ይችን እህታችን የምታውቋት ካላችሁ ሁላችሁም እንድታዋትና ቤተሰቦቿ ጋር እንድታገናኟት እንዲሁም ለሀገሯ እንድታበቋት አደራ ላችኋለሁ። የደሴ የወሎ ደሴ ልጅ ናት ማለት ነው። ይችን እህታችን እንግዲህ እንዳያችኋት ምናልባት ድምጿ ከተሰማችሁ ድምጿንም እጨምርላችኋለሁኝ። ያለችው 6 ወሬ ነው ከመጣሁኝ። እንደ ማንኛውም የአረብ ሀገር እህቶቼ ሰርቼ ልለወጥ። ቤተሰቦቼ የመካነ ሰላም ሰዎች ናቸው። ነገር ግን የምንኖረው ደሴ ነው። ከደሴ ደግሞ ማንኛውም ሰው እንደሚሰደደው ሰርቼ ልለወጥ ቤተሰቦችንም ልለውጥ በኮንትራት ወደ አረብ ሀገር መጣሁኝ። አረብ ሀገር ከመጣሁ ከ6 ወር በኋላ እጅግ በጣም ታመምኩኝ። የህመሟ መነሻ ደግሞ ጉንፋን ነው። አብዛኞቻችን ጉንፋን ሲይዘን የሆነ ነገር ስንሆን እንደ ቀልድ እናልፋቸውና እንደ ቀልድ ይሻለኛል የሚል ነገር እንይዝና እንደ ቀልድ እናልፋቸዋለን። እነዛ ነገሮች ግን እያደሩ እየደረጁ በሄዱ ሰዓት ዋጋ ያስከፍሉናል። አሁን ይህች እህታችን ጉንፋን ነው ያመመኝ ብላ እንግዲህ ከ1 ወር በላይ አረቦቹ ቤት እየሳለች አድራ ውላለች ማለት ነው። ስለዚህ በሰዓቱ ግን ቶሎ ሐኪም ቤት ብትሄድ ምናልባት በሽታዋ ምን እንደሆነ ሊገኝ ይችል ነበረ፣ ወይም እንደዛ አትጎዳም ነበረ ማለት ነው። እህቶቼ አረቦቻችሁ ጋር ስትሰሩ እንደኔ የኔ ቢጤዎች ምንም መብት የለንም። መብት የሚባል ነገር የለንም። ምክንያቱም እኛ ህገ ወጦች ነን። አውቀነውም ነው የምንኖረው። ያው በፈጣሪ ብቃኝ ነው የምንኖረው እኛ ማለት ነው። እኛን የሚጠብቀንም እኛን የሚያየንም ፈጣሪ ብቻ ነው እንጂ
እንደናንተ አረቦቹ ጋር መብት አለን ብለን እኔ አሁን እዚህ ቤት ብታመም የኔ ሴትዮ ግዴታ አለብሽ፣ ግዴታሽን ተወጪ፣ ሐኪም ቤት ውሰጂ ብዬ ማለት አልችልም፣ መብት የለኝም። ምክንያቱም በሴትዮ ስራ አይደለም ያለሁት፣ ለስራ ነው የመጣሁት፣ እሰራለሁኝ። ከታመምኩኝ ራሴን ችዬ ታከምኩም ዳንኩም ሞትኩም ራሴን ችዬ ነው ማለት ነው። እናንተ ግን በኮንትራት የመጣችሁ እህቶቼ የብዙዎቻችሁ ጥያቄ ስለሆነ ምናልባት ይሄ ቪዲዮ ማስረጃ ይሆናችኋል ብዬ ነው ያመጣሁላችሁ። አብዛኞቻችሁ ከዚህ በፊት አረቦቹ ግዴታቸውን መወጣት አለባቸው፣ አረቦች ቤት ስንሰራ የማንደራደርባቸው 5 ነገሮች ብዬ በፎዚ ዩቲዩብ ሰርቼ ነበር እና እዛ ላይ የሰራኋቸው አብዛኞቹ ጥያቄ አሞናል፣ ሐኪም ቤት እነሱ ይወስዱናል ወይ? አሞናል፣ ሐኪም ቤት ወስዱን ብለን መጠየቅ እንችላለን ወይ? አሞናል፣ የሚያሳክመን ማን ነው? በማን ወጪ ነው የምንታከመው? አሞናል፣ ሐኪም ቤት አልወሰዱንም። ይሄ ነበር ጥያቄያችሁ ማለት ነው። ስለዚህ አሟችሁ ሐኪም ቤት ካልወሰዷችሁ እኔ እዛም ላይ ተናግሬያለሁኝ። እዚህም ላይ የሚደግምላችሁ ነገር ምንድን ነው? እናንተ ታማችሁ በህጋዊ መንገድ መታችሁ እነሱ ጋር በእነሱ ኃላፊነት መታችሁ በእነሱ ስር እስካላችሁ ድረስ ስትታመሙ ሐኪም ቤት የመውሰድ ግዴታ አለባቸው። ምክንያቱም ሐኪም ቤት የምትሄዱባት ካርድ ያለቻችሁ እናንተ በኮንትራት ስትመጡ ወይም ደግሞ ህጋዊ ሁናችሁ በጠለብ ስትመጡ የራሳችሁ ስትታመሙ የምትታከሙበት ሐኪም ቤት የምትሄዱባት ካርድ ያለቻችሁ ማለት ነው። ያችን ካርድ ይዘሽ መሄድ ትችያለሽ። ሴትዮሽ ይዛሽ ስትሄድ ግዴታዋ ነው ማለት ነው። ይሄን ግዴታዋን የማትወጣ ከሆነ ግን ምናልባት አብዛኞቻችሁ ሲያማችሁ አንዳንድ ክፉ አረቦች ስላሉ ማድረግ እየቻሉ እንግዲህ በመንግስት ነው የሚያሳክሟችሁ። በእነሱ ወጪ በእነሱ ሂሳብ አይደለም። የተወሰነ ነው ቢያወጡ የካርድ ምናምን ነው እንጂ ምንም የሚያወጡት ነገር የለም። ያ ክፋታቸው ግን ምናልባት እናንተን ሐኪም ቤት አልወስድም ካሏችሁ ደግሞ እናንተ ምንድናድን ማድረግ ያለባችሁ ሲያማችሁ አውጥቶ ሲጥሏችሁ መውጣት ሳይሆን እሪ ማለት መጮህ፣ አልወጣም ፖሊስ 50 ሺህ የሚሆን ሀገር የሚሆን አሳፍሪ ብላችሁ ማለት አለባችሁ። ምክንያቱም እናንተ ዝም ብላችሁ አውጥተው ሲጥሏችሁ ቦታችሁ በተጣላችሁ ቁጥር የእናንተ ዋጋ እየከፋ የእናንተ ህመምም እየባሰ እንዲሁም ስቃያችሁም የባሰ እየሆነ ነው የሚመጣው። ስለዚህ ሳትፈሩ እናንተ በህጋዊ መንገድ ያላችሁ እህቶቼ፣ ኮንትራት ውስጥ ያላችሁ እህቶቼ ስትታመሙ የማሳከም ግዴታ አለባቸው። እናንተም ደግሞ ስትታመሙ አሳክሙኝ ብሎ የመጠየቅ መብት አላችሁ ማለት ነው። ስለዚህ አብዛኞቻችሁ ጥያቄያችሁ የተመለሰላችሁ ይመስለኛል። ይችን እህታችንን እንግዲህ እያያችኋት ነው። እንደዚህ ኩና እንኳ አረቧ ግዴታዋ ስለሆነ እንዲሁም ደግሞ ንጹህ ልብ ስላላት ጥሩ ልብ ስላላት አረቧ እያሳከመቻት ነው ማለት ነው። ስለዚህ ከነሱ አቅም በላይ ከሆነ ምናልባት አረብ ናቸውና እንደ 15 ቀን 1 ወር ሐኪም ቤት አስተኝተዋችሁ ከዛ በላይ የማይሻላችሁ ከሆነ እነሱም ግዴታቸው ስላልሆነ ባዲያ ናቸው፣ ሊያሰሯችሁ ነው ያመጡት። ይህን ያህል የከፋ በሽታ ካለባችሁ ግዴታ ወደ ሀገራችሁ እንድትሄዱ ነው የሚያደርጓችሁ። ስለዚህ እናንተ ደግሞ ቢያንስ የአባታችሁን አለያም ደግሞ የአንድ ወንድማችሁን የእናታችሁን ብቻ ቤት ውስጥ ያሉ ቤተሰቦቻችሁን ቁጥር በጭንቅላታችሁ ለመያዝ ሞክሩ። እኔ አሁን አንድ አባቴን ቁጥር በጭንቅላት ያውቃለሁ ማለት ነው። የእናቴን የወንድሞችን ምናምን አላውቀውም። ምክንያቱም እኛ ብዙ ነገር ስለምናስብ አእምሯችን ብዙ ነገር ስለሚያቃጭልብን ብዙ የመሀፈዝ ወይም ደግሞ የመያዝ ችሎታ የለንም። ነገር ግን እንደምንም ደጋግማችሁ አእምሯችሁ ላይ በማመላለስ የአንድ ሰው የቤተሰቦቻችሁን ቁጥር ማወቅ አለባችሁ። እንደዚህ አይነት አጋጣሚ ሲፈጠር ቢያንስ ስልክ እንኳ ባይኖራችሁ ስልክ ለምናችሁ መደወል ትችላላችሁ ማለት ነው። ስለዚህ የአንድ ሰው ስልክ ከቻላችሁ የ2 3 አለዛ ግን የአንድ ሰው ከቤተሰቦቻችሁ ወይ የአባት ወይ የወንድም ወይ ደግሞ የእናት አሊያም ደግሞ የጎረቤትም ሊሆን ይችላል። ቤተሰብ ስልክ የሌለው ካለ መቼም በአሁኑ ሰዓት ስልክ የሌለው አለ ብዬ አላስብም። ነገር ግን ቤተሰቦቻችሁ እንዳጋጣሚ ስልክ ከሌላቸው የጎረቤትም ስልክ ይሁን ብቻ በአቅራቢያችሁ እናንተ አካባቢ ላይ የሆነ ችግር ቢደርስባችሁ ቤተሰቦቻችሁ ጋር ደውሎ የሚያገናኛችሁ ሰው ቁጥር አንድ ቁጥር ቢያንስ በጭንቅላታችሁ መያዝ አለባችሁ ማለት ነው። ስለዚህ እያንዳንዳችን አረብ ቤት ስንሰራ እያንዳንዳችን አረብ ቤት ስንሰራ የራሳችን መብት አለን። የስራ ግዴታ እንዳለብን ሁሉ የነሱ የማዘዝ የማሰራት ግዴታም መብትም እንዳላቸው ሁሉ እኛም ደግሞ ስንሰራ የምንፈልገውን ነገር የማድረግ መብትም ግዴታም አለባቸው። እኛ መብት አለን የመጠየቅ፣ እነሱ ደግሞ ግዴታ አለባቸው ማለት ነው። ስለዚህ እህቶቼ በመፍራት በመሸማቀቅ ወይም ደግሞ ዛሬ መጥቼ ሴትዮ እንደዚህ ልላት ነው ወይ
የሆነ ይሉኝታ፣ በጥቅሉ የኛ ሀበሻ ይሉኝታ የሚባል ነገር አለው። ማድረግ እየፈለገ ግን የምንግደረደረው ነገር አለ እና ይሄን ነገር እዚህ ሀገር ላይ አይሰራም። እዚህ ሳውዲ ላይ ብቻ ሳይሆን የትኛውም አረብ ሀገር ላይ ይሄ ነገር አይሰራም። ምክንያቱም እናንተ እንደዚህ እንትን ብላችሁ ለእነሱ ሸሚዟችሁ ወይም ደግሞ ተግደርድራችሁ ብታልፉት እነሱ የሚያሰሯችሁን ስራ ደከማት ወይም ምራባት ብለው አያልፋችሁም ማለት ነው። ምክንያቱም የመስራት ግዴታ ስላለባችሁ እነሱም የማሰራት መብት ስላላቸው ማለት ነው። ይሄን ስላችሁ ደግሞ የማሰራት መብት አላችሁ፣ እናንተ የመስራት ግዴታ አለባችሁ ስላችሁ የነሱ የፈለጉትን ሁሉ ሊያሰሯችሁ አይደለም። ለምሳሌ እናንተን ክብር ዝቅ የሚያደርግ ነገር፣ የእናንተን ጤና አደጋ ላይ የሚጥል ነገር፣ ለእናንተ የማይሆን ነገር፣ እናንተ መስራት የማትችሉት ነገር፣ ከአቅማችሁ በላይ የሆነ ነገር ሊያሰሯችሁ አይደለም ያመጧችሁ። እናንተ የቤት ሰራተኛ ናችሁ። የቤት ሰራተኛ ስትሆኑ ደግሞ መስራት ያለባችሁ ምናልባት ቤት ማጽዳት፣ ስራ፣ ምግብ መስራት፣ ልብስ ማጠብ፣ ህፃናት ካሉ ህፃናት መቆጣጠር፣ እንዲሁም ደግሞ አሮጊቶች ካሉ አሮጊቶች፣ ብቻ እናንተ ቤት ውስጥ አሉ የተባሉ ስራዎችን የመስራት ግዴታ አለባችሁ። አብዛኞቹ እህቶች በተለይ በቲክታክ የተወሰኑ እህቶች ወደ 4 ነው 5 እህቶች ቲክታክ ላይ መጥተው ምንድን እንዳሉኝ ኮሜንት ላይ በውስጥ የመጣ ነው ለቤት ሰራተኝነት ነው፣ ነገር ግን አምጥተው የወሰዱን በጎችና ከብቶች ፈረሶች አሉበት ቦታ ነው የወሰዱን እና የከብቶቹን እበት የምንዝቀው እኛ ነን። ልክ እንደ ሀገራችን ሳር እናጭዳለን፣ ከብቶቹ የሚውሉበትን ቦታ እንጠርጋለን፣ እናጸዳለን። ውሃ በጥቅሉ ብቻ የከብትና የበግ ስራ ነው የምንሰራው የምትሉ ልጆች አላችሁ። እናንተ ስትመጡ የቤት ሰራተኛ እንጂ መዝርዓ ብላችሁ አይደለም የመጣችሁት። ስለዚህ የመዝርዓ ሰራተኛ እና የቤት ሰራተኛ ስለሚለያይ ይሄንን ነገር እኔ ሰፋ አድርጌ በሌላ ቪዲዮ ስለምሰራላችሁ፣ ለዛሬ ግን እናንተ የመጣችሁት ለቤት ሰራተኝነት እስከሆነ ድረስ የምትሰሩት ቤት ውስጥና ቤት ውስጥ እንጂ መዝርዓ ላይ ወጣችሁ ወይም ደግሞ እርሻ ላይ ወጣችሁ ልትሰሩ አይደለም። እንደዚህ አይነት ቦታ ሲያሰሯችሁ አንሄድም አንሰራም ማለት መብት አላችሁ ማለት ነው። ምክንያቱም ያ ለሴት የሚሆን ቦታ አይደለም። አንዲት እህታችን ህገ ወጥ ናት። እርግጥ በባህር የመጣች ናት። ነገር ግን ስትሰራ የነበረው ዝሳውር ትመስለኛለች። ማዳበሪያ ታነሳለች። የከብቶቹ የእንስሳዎቹ መኖ የሚመጣበትን ማዳበሪያ ታነሳለች። 50 ኩንታል ሳር ታጭዳለች፣ ታወርደች። በቃ ወንዶች የሚሰሩትን ስራ በሙሉ ነው የምትሰራው። የምትውለውን በጎች ጋር ነው ማለት ነው። ስለዚህ ይሄ ነገር ደግሞ ለዚች ልጅ አደጋ ነው። አንደኛ ሴት ናት፣ የመደፈር ጥቃት ሊደርስባት ይችላል። የሆነ አውሬ መጥቶ የሆነ ነገር ቢያደርጋት እሷ መቋቋም የምትችል አይደለችም፣ ወንድ አይደለችም። ስለዚህ ወንዶች የሚውሉበት ቦታ ላይ የዚህ ሀገር ከባድ ነው። የዚህ ሀገር በረሃ ለሴት ልጅ አይሆንም። የዚህ ሀገር የመዝርዓ ወይም ደግሞ የእንስሳ አልያም የእርሻ ስራ ለሴት ልጅ አይሆንም። አንደኛ በረሃው በጣም ከባድ ነው። ወንድሞቻችን እንኳን የሚችሉት አይደለም። ሁለተኛ ሀገሩ ከባድ ነው። አንደኛ ሰው እንደ ሀገራችን ለምሳሌ ሀገራችን ከብት ስንጠብቅ፣ በግ ስንጠብቅ፣ ዝንጀሮ ሁሉ ስንጠብቅ አድገናል። ነገር ግን የሀገራችንና ይሄ ይለያያል ማለት ነው። እና እባካችሁን እንደዚህ አይነት ስራ ሲያሰሯችሁ አልሰራም ማለት መብት አላችሁ። ይህንን ሰፋ አድርጌ በሌላ ቪዲዮ እሰራላችኋለሁኝ። ለዛሬ ግን ይዤላችሁ የመጣሁት የእናንተ መብትና የመዳማችሁ ግዴታ ምንድን ነው የሚለውን ነው። የእናንተ መብት ምንድን ነው፣ የመዳማችሁስ ግዴታ ምንድን ነው የሚለው ፕሮግራም ከተመቻችሁ እስከ መጨረሻው በማየት ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ለብዙ እህቶቼ እንዲደርስ አድርጉልኝ። በተለይ ጠለብ ላሉ ወይም ኮንትራት ላሉ እህቶቼ እንዲደርስ አድርጉልኝ። የሙቤ ሸጋ እናት ነበርኩኝ። ስለነበረን ቆይታ እያመሰገንኳችሁ፣ ላይክ ያደረጋችሁ ላይክ፣ ሸር ያደረጋችሁ ሸር፣ እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይ እንደተለመደው የፈለጋችሁትን መጠየቅ የፈለጋችሁትን ኮሜንት መጻፍ ትችላላችሁ። አስተካክለ የምትሉትን ነገር ካለ ጨምሪበት፣ ቀንሽ የምትሉትም ካለ አስተያየት ለመቀበል ዝግጁ ነኝ። ጥያቄም ካላችሁ እኔ የምችለውና መመለስ የምችለው ነገር ከሆነ እኔ እንኳ ባልችለው መጠየቅ ያለብኝ ሰዎች ካሉ ጠይቄ እመልስላችኋለሁኝ። ሁሉን ነገር እኔ አውቃለሁ ስለማለል ማለት ነው። መጠየቅ ያለብኝን ነገር እኔ ያላወቅኩትን ከሚያውቁ ወንድሞች እህቶች ጠይቄ ለእናንተ ለማድረስ ዝግጁ ነኝ። እወዳችኋለሁ። ሁልጊዜም እንደምላችሁ ፈጣሪ አምላክ በሰላም ለሀገራችን ያብቃን። ሀገራችንን ሰላም፣ ፍቅር ይመልስልን። ህዝቦቻችን የተራቡ የሚበሉ፣ የተጠሙ የሚጠጡ፣ ያለቀሱ የተከዙ፣ ያዘኑ የሚስቁበትን ቀን ቅርብ ያድርግልን። እንዲሁም የተጣላው ታርቆ በየእስር ቤቱ ያለምንም በደሉ ታጉሮ ያለ ህዝባችን ፍትህን አግኝቶ በህመም የሚስተቃየው ጤናን አግኝቶ ሀገራችን የድሮ ማንነቷ የምትመለስበትን ቀን ቅርብ ያድርግልን። እኛንም ወጥቶ ከመቅረት ይጠብቀን። በስደት ላይ ሀዘንን አያስነካን። በስደት ላይ ማልቀስ፣ በስደት ላይ መከፋት እጅግ በጣም ልብ ያማል፣ ይሰብራል።
ቁስሉ መቼም አይድንም እና ፈጣሪ አምላክ ከእንደዚህ አይነት ነገር ይጠብቀን። እወዳችኋለሁ። እማረሳት ነገር በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። መልካም ጊዜ